ልንገርሽ ዛሬም ይሁን ነገ አንቺ የሚለይበትን ነገር ራሱ ያውቃል። ያ ካያስደስተው እንጂ ምንም ችግር የለውም። እሱ አንቺ ደግሞ ካሁኑ ለምንድን ነው ከህይወቱ ማጥቶች? አንቺ ማን ነሽ? በዚህ በኩል ሩታ አብርሃምን ለመርዳት ሞከረ። አብርሃምን እየተረዳሁት ነው። ክፍተታቸው ትክክል አንቺ የሚለይበት መንገድ ስላጣ ነው። እሺ ከህይወታቸው ለምንድን ነው ማጥቶች? ብቻ እነሱ እናንተ ይኸውልህ ትዳራቸውን የሚያስታርቅ ነገር ቢያንስ አስቡበት። አብርሃምና ሩታን የሚያስታርቀው ነገር አንቺ ነሽ። ዋና መሀል ላይ ነሽ። ቢታረቁና ደስተኛ ሆኖ ቢኖሩ ምንም ችግር የለውም። አንቺ እያለሽ ይሄ ነገር ደግሞ ምንም እኔ ምን አደረኩኝ? አንደኛ ከህይወታቸው እንድትወጪ ይፈልጋል። በቃ ማለት የሆነ እኔ ምን አደረኩኝ ሳይሆን አንቺ የምታደርጊው ነገር ጤነኛነት አይደለም። በፍቅርሽ ልትይው ነው። እኔ እኮ ልጅ ያለው ሰው ነው። ምን እያረግሽ እያለሽ እንዳለው እኮ ይታወቃል። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አላችሁልኝ ወይ? ዛሬ መጣሁላችሁ ያው እሷን አናግራት ብላችሁ በውስጥ በጣም ብዙ ሰዎች ዛሬ ላናግራት እፈልጋለሁ። ያው እናንተ ባላችሁኝ መሰረት ነው እንጂ ጨርሶ እኔ ማግኘትም አልፈልግም ነበረ። ምክንያቱም እያደረገችው ያለውን ነገር በቃ ከሰው የማይጠበቅ ነገር ነው። አንድ ባለትዳር የሆነ ሰው በሚዲያ እንኳን የሚታወቅ ሰው ላይ እንደዚህ መሆን እኔ እንጃ ለአእምሮ በጣም ይከብዳል። ለኔ በጣም ከብዶኛል። ምክንያቱም አንዳንዴ ተለካሚ ይመስለኛል። የሆነ ሰው በቃ ሚሽንሽን አሳክተሽ የሆነ ተልኮሽን አሳክተሽ ይሄንን ነገር አደርግልሻለሁ የሚያላት ይመስላል። የሆነ በቃ ሰው እንዴት ግግም ይላል? የሆነ ነገር ይዞ ለምን ግግም ይላል? ልቀቅ ከተባለ መልቀቅ ነው። ምክንያቱም አብርሽ የሩታ ነው። እሷ እንደፈለገች ማለት ትችላለች። አንቺ ከሱ ጋር መሆን የለብሽም ካለች በቃ መሆን የለብሽም ነው። ምክንያቱም ከሚስት የሚበልጥ ነገር የለም። እሱም ይህን ነገር ደግሞ ማሰብ አልቻለም። እኔ እንጃ ልጅነት የሚሆን አንዳንዴ ሁሌ ልጅነት ደግሞ አይመጣውም። እኔ ባለትዳር የሆነ ሰው በሳል ነው ብዬ ነው ማስበውና ሁሌ ልጅነት የለም። በሱ ምክንያት ሩታንም ሊያጣ ይችላል፣ ልጁንም ሊያጣ ይችላል። ከዛ በዚህ ጸጸት ደግሞ ሌላ ነገር ውስጥ መግባት የለበትም። ባይዞ የሚጸጸትበትን ነገር ባያደርግ ባይነኝ። እኔ ሁሌ የምንጸጸትበትን ነገር ባናደርግ ለነገሮች ትዕግስት ቢኖርን ተረጋግተን ብንወስን በህይወታችን የሚገቡ ሰዎችን እያንዳንዱ በስርዓት በቃ ከህይወታችን ማስወጣት ካለብን ማስወጣት። ምክንያቱም ህይወቱን የምትኖርለት ሄርሜላ አይደለችም፣ ሩታ ናት። ሩታና እሱ ናቸው አብረው የሚኖሩት። ከሷ ማልጠብቀው ነገር ከሰው ልጅ ማጠብቁት ነገር እየተሆነ ነውና አናግራት፣ እሷን አናግራ ከህይወታቸው እንድታድርጋት ምናምን ብላችሁ በጣም ብዙ ሰዎች ጠይቃችሁኝ ነበርና ለእናንተም ስል ለበቃ እኔ አቅቶኛል። ቤተሰብ ከአቅሜ በላይ ናቸው ሁላቸውም። እንደዚህ ናቸው አልልም። ሩታ እሺ ስትለኝ አብርሃም እንትን ይላል። አብርሃም ደግሞ እሺ ሲለኝ ሩታ ደግሞ የሆነ ነገር ትሆናለች። እኛ መሀል ላይ ያለነው ሰዎች እየተጎዳን ነው። እነሱን ለማስታረቅ ያልወጣነው ነገር የለም፣ ያላረግነው ነገር የለም። ጊዜን ሁሉ ነገሬን ሰውቼ ከነሱ ጋር እየተሯሯጥኩኝ ነው እነሱን አንድ ለማድረግ። ነገር ግን ከጠበቅኩት ያልጠበቅኩት ነው እየሆነ ያለው። የባስ አስታርቃለሁ እያልኩ ነገሩን እያሰፋ ያለው ሀል እየተሰማኝ ነው እና ዛሬ በቃ የቻልኩትን ሀል ነገር ተናግሬያት ከህይወታቸው እንድትወጣ ባደርጋት ዛሬ ደስ ይለኛል። ግን የሆነ የሚሰማ ሰው ይሰማል ብላችሁ ትናገራታላችሁ። እሷ ግን ምንም የምትሰማ ሴት አይደለችም። ምክንያቱም ጥሩ መልስ አይደለም እየመለሰችልኝ የነበረውና ብቻ ለሰላም ያደርግልን። እሷም ከህይወቱ እንዴት መውጣት እንዳለባት አላቅም። ማስገደድም ካለብኝ አስገድዳታለሁ። በንግግር ነው ሌላ ነገር ሳይሆን። ሴት ልጅ ደግሞ ሪስፔክት ስትደረግ ይገባታል ብዬ ተስፋ አደርጋለሁ እና ቀስ ብዬ ተረጋግቼ ላናገራት እሞክራለሁ። ጠርቻታለሁ እዚህ ያለሁበት ድረስ። ብቻ ይስተካከላሉ፣ ነገሮቹ ይስተካከላሉ ብዬ አስባለሁ። ብቻ ከአቅሜ በላይ ከሆነ ቤተሰብ እኔ ላይ ተስፋ አታድርጉ። ተስፋ አድርጉ ብያችሁ ነበር። በቃ ተስፋ አታድርጉ። ምክንያቱም ያቅሜን ያህል እኔ የምችለውን ያህል ነው የጣርኩት፣ የምችለውን ያህል ነው የሞከርኩት። እኔ አንድ ላደርጋቸው ካልቻልኩ እሱ ፈጣሪ አንድ ያድርጋቸው፣ እሱ ያስታርቃቸው። እስቲ አላማዋ ሐሳቧ ምን እንደሆነ ስላልገባኝ ልጠይቃት ነው ዛሬ የጠራኋት እና ከቻለች ከህይወቷ በቃ ከሩታ ህይወት ከአብርሃም ህይወት እንድትወጣ ነው የምፈልገው ዛሬ በቃ አስረግጬ ነው የምነግራት። ከአብርሃምና ከሩታ ህይወት የማትወጪበት ምክንያት ብቻ ነው የምፈልገው። ማለት እንደዚህ ልታደርግ የቻልሽበት ምክንያት፣ እንደዚህ ልትቀርቢበት የቻልሽበት ምክንያት ለኔ ግልጽ አይደለም። ለሚዲያ ለሆነ ነገር ለተለያዩ ነገሮች ከሆነ
ይሄ በጣም የሚከብድ ነገር ነው። አንደኛ የሰው ህይወት እያበላሸሽ ነው። ነፍሰ ጡር የሆነች ሚስት ነው ያለችው። በዚህ ጊዜዋ ማረፊያ በሆነ ጊዜዋ አንቺ እንደዚህ ስታደርጊ እሷ ሰላም ይሰማት አይደለች እና አንቺ ሴት ስለሆንሽ የሴትን ነገር ደግሞ ትረጃለሽ። በሷ ቦታ ሆነሽ ራስሽን ሳይ ነገ በእኔ ይደርሳሉ የሚባል ነገር አለ። ምክንያቱም ሴት ስለሆንሽ ትረጃታለሽ ብዬ አስባለሁ። በዚህ በደከመችበት ሰዓት 10 ቦታ እየጠራናት 10 ቦታ እንደዚህ ትዳሯን ለማቃናት እየሮጠች ነው ያለችው። አንቺ ደግሞ እያፈረሽ ነው ያለሽ። እሷና አብርሃም አንድ እንዳይሆኑ በመካከላቸው የገባሽው ምክንያት አለሽ ወይ? ዛሬ አይደለም እኮ ሩታ ከዚህ ከቤት የወጣችው። ያ ማለት ጓደኛ ነህ፣ ልክ ነህ። አብርሃምን እኔ አሁንም ቢሆን እየነገርኩት ነው። አብርሃም ደስተኛ እንዲሆን ነው የምፈልገው። ከዛ ባለፈ ደግሞ ችግር የለውም እኮ ግን አብርሃም ከኔ ጋር ስለተለያየ ወይም ደግሞ በቃ ትክክለኛ የሩታ ሀሳብ ምንድነው ብለህ ለምን ለመርዳት ከበደክ? ማለት አንቺ የሩታ ሀሳብ ምንድነው እየመሰለሽ ያለው? አልገባኝም። የሩታ ሀሳብ ምንም እየመሰለኝ አይደለም፣ ግን እኔ መምጣቴ ምንም እንጃ እኔ አልታየኝም። ከዛ ባለፈ ይሁን ያፊን ሞልቼ እየተናገርኩኝ ነው። ሲጀመርም በሩታ በኩል ልገባ አይነት ሰው አይደለሁም። ምክንያቱም አብርሃም ምን አይነት መልካም ሰው እንደሆነ እኔም አንተም እናውቀዋለን። እሺ አሁን ይኸውልሽ መልካምነቱን አይተሽ ቀርበሽው ይሆናል። ጓደኝነታችሁም የረጅም ጊዜ ሊሆን ይችላል፣ የአጭር ጊዜ ሊሆን ይችላል። እኔ ማቀሽ አሁን ሰው ያለፈ ታሪክ ምንም ማቀው ነገር የለም እኮ። አሁን ዞሮ እነሱ ሁለቱም ለማስታረቅ ችግር የለውም። እኔ አሁን እንኳን ሁለቱም ቢታረቁና ደስተኛ ሆኖ ቢኖሩ ምንም ችግር የለውም። አንቺ እያለሽ ይሄ ነገር ደግሞ ምንም እኔ ምን አደረኩኝ? አንደኛ ከህይወታቸው እንድትወጪ ይፈልጋል። በቃ ማለት የሆነ እኔ ምን አደረኩኝ ሳይሆን አንቺ የምታደርጊው ነገር ጤነኛነት አይደለም። እኔ ይሄን ያህል አብርሃም መጥፎ ሰው ነኝ? አልገባኝም። መጥፎ ነሽ እኮ አይደለም፣ ግን አንቺ ጥሩ መስሎሽ ያደረግሽው ነገር ሌላ ሰው ጋር መጥፎ ሆኖ እየታየ ነው። ሌላ ሰው ጋር ማጋ ሚስቱ ጋር ለምሳሌ አንቺ ከሱ ጋር ስትሆኚ በቃ እሷ የሚሰማ ስሜት አለ። ምክንያቱም አብርሃም ከሌላ ሰው ጋር ቢሆን አንቺ አሁን የሚሰማኝ ስሜት ማለት ነው። አብርሃምን በዚህ መልኩ አይደለም እኮ ቤት ማስገባት የምትችሉት። አልገባችሁም እናንተ? እሺ አብርሃምን ይኸውልሽ ጊዜ እንኳን በተረዳሁት በዚህ መልኩ አይደለም አብርሃምን ቤት ማስገባት የምትችሉት። አይኸውልሽ አብርሃምን ይኸውልሽ ባለቤቷ አብርሃምን ካወቅሽ ምን ያህል ጊዜ እንደዚህ አይነት ገና ስመጣም እኮ ባለትዳር መሆናቸውን እኮ አውቃለሁ። እሺ ከህይወታቸው ለምን ደማቶች እናንተ ይኸውልህ ትዳራቸውን የሚያስታርቅ ነገር ቢያንስ አስቡበት። አብርሃምና ሩታን የሚያስታርቀው ነገር ምንድነው? ዋና መሐላ ላይ ነው የሚያፈቅራት። እየነገርኩክ ነው በስትክክል ያፈቅራታል እኮ። ይኸውልሽ ለፍቅር ምላሽ ይሄ ነው። ለምሳሌ እኔ እያፈቀርኩሽ ከሌላ ወንድ ጋር ብሆን አንቺ የሚሰማኝ ስሜት ምን አይነት ስሜት ነው? ስለዚህ ያፈቅራትም ነው የምትለው? እኔ አላልኩም እኮ። ምንድነው ለምንድነው አንቺ ውሳኔ እንዲወስን ማታደርጊው? ለምንድነው ነገሮችን ጫና የምታበዥበት? ጫና በዝቶበት ሲመጣ እኮ ነው ቀለል የአእምሮ በሽተኛ የምታደርጊው። ምክንያቱም ነገሮች እያሰርሽው ያለሽው አንቺ ነሽ። ችግር የለውም እሱ አብርሃም የሚያስበው ነገር ይኖራል፣ ግን ትልኩላ ይደብረዋል። በቃ አብረን ምሳ እየበላን ሩታ ምናምን ነው የሚለውና እሷ ስለምን ለመርዳት ከበዳት እንዴ? 2 ዓመት ሲቆዩ እንዴት ነው አብረው ይቆዩት? ሲጀምር አንቺ አብርሃም ከሩታ በላይ ተረዳሁት ነው የምትይው? ኖ መረዳት አይደለም። አብረው ባልነበረች ሰዓት እኔ ነበርኩኝ ነው። እኔ የሩታን ቦታ ልይዝ አልፈለኩም። ሲጀመርም ማንነሽ አንቺ ማንነሽ? በዚህ በኩል ሩታ እኔ ይኸውልሽ አብርሃምን ለመርዳት አትሞክር። አብርሃምን እየተረዳሁት ነው። ክፍተታቸው ትክክል አንቺ የሚለይበት መንገድ ስላጣ ነው። ዛሬም ነገም ይለይሻል። ይኸውልሽ እውነቱን ልንገርሽ፣ ዛሬም ይሁን ነገ አንቺ የሚለይበትን ነገር ራሱ ያውቃል። ያ ካያስደስተው እንጂ ምንም ችግር የለውም። እሱ አንቺ ደግሞ ከአሁኑ ለምንድነው ከህይወቱ ማጥቶች? ለምንድነው አንቺን ምን እንደበደለ ስሜት እንዲሰማው የምታደርጊው? እኔን አይደለም ማናገር ያለብክ። ሩታ ብልሃትነት፣ ሴት ልጅ ብልሃት ናት ይባላልና በብልሃትነት ባሏን እንዴት አድርጋ ወደ ቤት መመለስ እንዳለባት አልፈቀድሽላት። እኔ እንዴት አደረኩኝ? እንዴት ህፃን ልጅ ጋር እኮ አይደለም የመጣሁት። ምን አደረኩኝ? አልገባኝም። ኧረ በእግዚአብሔር እንዴት ነው? እሺ መጥፎ ነሽ አይደል? የምታሳየው አክት ምንድነው? አጠገቡ ካሁን በኋላ እንዳደርሽ አይደለም። በፍቅርሽ ልትይው ነው? እኔ እኮ ልጅ ያለው ሰው ነው። ምን እያደረግሽ እያለሽ እንዳለው እኮ ይታወቃል። እንክብካቤ እያደረግሽለት እንደሆነ የሆነ ነገር እየተረዳሽው እንደሆነ ነው እያስመሰልሽ ያለሽው። እያስመሰልኩ አይደለም። አሁንም ቢሆን እዚህ ጋር ሽንጤን ገትሬ የሚከራከረው እኔ ለአብርሃም ጥሩ አመለካከት ስላለኝ ነው። ለአብርሃም ደግሞ አይደል እንደኔ አብሮት ላሳለፈ ሰው ትናንትና የመጣ ሰው እንደ እንደማመጣው ገና ስገባ ያንቺ ፍራቻ ምንድነው? አሁን አብርሃም ከሩታ ጋር እንዳይሆን ያስፈራሽ ምንድነው? ለሱ ህይወት የዚህን ያህል ተቆርቋሪ ያደረገሽ ነገር ምንድነው?
መጀመሪያ አምኖበት የገባበት ነገር ለምንድን ነው አንቺ አሁን ከህይወቱ ማጥቶች? እሺ እኔ አዳምጥሻለሁ። ችግርሽ ምንድነው? ገንዘብ ተናግሬያለሁ። ችግር የለውም። እኔ የኔ ያለ መምጣት ሩታን ወደ ቤት መልሳት ከሆነ ችግር የለውም ብያለሁ። ግን የሱን ነገር ለምንድነው ልትረዱት ማትችሉት እንዴ? የቱ ጋር ነው ጓደኝነትክ? ምን ሆነ? ለምንድነው ጭቅላችሁ ተጫወቱ ማትችሉት? እኔ ይኸውልሽ እኔ እሱን እየተረዳችሁት አይደለም እኮ አብርሃምን